ይቅርታ እንድታደርጉልኝ እፈልጋለሁኝ። ይቅር እንድትሉኝ እፈልጋለሁኝ። ይቅርታ አድርጉልኝ ነው የምላችሁ። ሁላችሁም ይቅር ብያለሁ እንድትሉኝ እፈልጋለሁ። ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ዘመኑ በእርሱ ድንቅ ያደርጋል ጌታ በረዶ አዝንቦ ጠላት እነዚህንና የመሳሰሉት ቪዲዮዎችን አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ እንመልከት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጦ ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉም አባል ሆኖ ያሉ የአብያተ ክርስቲያናት አባል ሆኖ ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማገቅ አንተን ለማሸማገቅ የተሰራ ስራ ነው። አዎ ይሄ አሁን በአይነ ምድር ታጠበ ስትለው ሰውየው ከሰው አይምሮ ይወጣል። ገብቶሃል? እንዲህ አይነት የሆነ ሰው መንፈሳዊ አባቴ ነው ቡሹሪ ያለ ሰው በእሱ አይነ ምድር ሂዶ የተዋረሰ ሰው በወቅቱ የገጸጸን የተውነው ሰው አሁን እንደዚህ አይነት ነገር ስትናገር ይሄ እንግዲህ ስለከፋ ነው ይሄን የተናገርኩት። እስካሁን አልተናገርም። ቡሹሪ ከመጣውን ባለፈው ራሱ መንግስቱ እንትን ብሎ አይደለ ሄደው መጥቶ ተከላክሎ እኔ ጠይቀው ምናምን ራሱን አጽድቶ ነው ሄደው እና እስከዛ ድረስ ነው የተባለው። በወቅቱ ያስተናገዱ ሰዎች አብረው የነበሩ ሰዎች በወቅቱ። ስለዚህ አንተ የምትናገረው እውነቴ ነው ብለህ የምትናገረው ነገር ብዙዎቹን ያስበረገገ ወደ ቤተሰብ እኔ ጋር በማስረጃ ነው የሚመጣው። ለምን መሰለ ቤተል መጽሔት በወቅቱ እነዚህን እንትኖች ሁሉ አቀነባብራ ታወጣለች። አንፈራም፣ ደፋር እና እንደዚህ አይነት ነገር የሚያወጣ ስላለ ወደ እኔ ነው የሚያመጡት። በዛ ምክንያት ሰው ሁሉ በቃ እንደ ፍትህ እኔ ጋር እንደሚፈልግ አይነት የተጠናከረም ነገር የለም። ካውንስሉ በዛን ዘመንም የለም። አብያተ ክርስቲያናት ውስጥ የሌሉ ብዙ እንትኖች አሉ ምናምን በቃ እሱ ጋር ሂዱ ነው የሚባለው። ማአት ነገር መጥቷል እኮ እኔ ጋር። ሌሎቹን አንናገርም ብለን ነው የተሆነው እንጂ ከትዳር ጋር በተገናኘ ከምን ጋር የፐርሰናል የሆኑ ከዝሙት ጋር ልጅ የወለደ እዚህ መጽሔት ላይ ራሱ አውጥተናል። አንዱ ራሷ መጣ ኢንተርቪው የሰጠች ልጅ ሁለተኛውን ልጅ ከእሱ ነው የወለድኩ ብላ ባለትዳር የሆነች ባላ የታሰረ ምናምን ሁሉ ይወጣ አለ። ያንን ስትናገር ሰዎቹ እስከ ሞት ድረስ ነው የሚፈልጉ፣ ሊገሉ ነው የሚፈልጉት። ቢዝነሳቸው ነው፣ ኑሯቸው ነው። ውጭ የሚመላለሱት በዛ ነው። እዚህ አገር ውስጥ ህንፃ ገንብተው ምን ገንብተው ፎቅ ገንብተው ቢዝነሳቸውን ኑሯቸውን አደራጅተው እንትን የሚያደርጉት እንደሱ ነው። አንዳንዴ ባለቤቴ ሲነሽጣል እነሱ እኮ ይበልጡሃል፣ ሰርቀውም ዘርፈውም ያምጡ ይዘዋል ትለኛለች። ይዘዋል። አንተ ባዶ አፍን ነው የምትጮኸው። እምነት ደግሞ እንደሱ አይደለም። መጽሐፍ ቅዱስ ደግሞ ገንዘብን ሰብስበ አይደለም እና ምንም እቺ ምድር ስላልተመቻቻቸው ውድ መኪና ሲነዱ ሚስቶቻቸው ዳይመንድ አድርገው በየአውሮፓ ሾፕ ሄደው ሲገዙ ባትቀና ይገርማል። እንዴ አንተም እኮ ዛሬ ጠዋት ራሱ ምን ያገር ሚስት አይደለች እንዴ? ለምንድን ነው እንደዚህ የሚያደርጉ? እንደማጠቃቸው ስላሰቡ ነው በተሳሳተ መንገድ ስላል። አንተ እኮ አጥቂ አይደለም ተጠቂ ነህ አለች። በምንድን ነው ተጠቂነት ይዘል? ይሄው እነሱ ባለመኪና ባለምናምን ነው፣ አንተ ተጠቂ ነው። ምን አለህ?
ተጠቂ ከመንፈሳዊ እይታ አንጻር ነው እንጂ የምታስበው ከኢኮኖሚ አንጻር ካሰብከው ገንዘብ መሰብሰብ ባለጠጋ መሆንም አይደለም። ዋናው የክርስትና መምጫው መንገዱ ራሱ ይቺ ዓለም ስላልተመቻቸው በምድረ በዳ ተንከራተቱ ይላል እንጂ በለጸጉ አይልም። ቆዳ ለብሰው ሌጦ ለብሰው ዞሩ ይላል። በእሳት ተፈተኑ ይላል። በአንበሳ ጉድጓድ አፍ ወደቁ ይላል። በጉድጓድ ተጣሉ ይላል። በእምነት አባቶችን ያነሳና ዕብራውያን 11 ላይ እና 12 ላይ እና የእምነት አባቶችን በዚህ መንገድ ነው የሚገልጸው። እና አንተ አማኝ ነኝ ካልክ ገንዘብ ለመሰብሰብማ ከሆነ በቂ እኮ ነው ከነሱ ጋር መተባበር። በእርሱ ድንቅ ያደርጋል ጌታ በረዶ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠ ሁሉ በእርሱ ሆነ። እመኑ በእርሱ የማይነጋ ሌሊት እመኑ በእርሱ ማያልፍ ቀን የለም። እመኑ በእርሱ ሁሉ ይቻለዋል። እመኑ በእርሱ ጌታ መድኃኔዓለም። እመኑ በእርሱ ፍቅር ነው ዘላለም። እመኑ በእርሱ ደግ አባት ለልጁ። እመኑ በእርሱ ሁሌ ተዘርግታ እመኑ በእርሱ ትኖራለች እጁ። እመኑ በእርሱ ድንቅ ያደርጋል ጌታ በረዶ አዝንቦ ጠላት እየመታ ውቅያኖስ ጥልቁን ፈጥኖ እያተነነ ነገር ለወጠ ሁሉ በእርሱ ሆነ። ነገር ለወጠ ሁሉ በእርሱ ሆነ። ነገር ለወጠ ሁሉ በእርሱ ሆነ። ኦርቶዶክሳውያንን ይቅርታ መጠየቅ ፈልጋለሁ። ከሁሉም በላይ እናንተን ይቅርታ እንድታደርጉልኝ ፈልጋለሁኝ። ይቅር እንድትሉኝ ፈልጋለሁ። ይቅርታ አድርጉልኝ ነው የምላችሁ። ሁላችሁም ይቅር ብያለሁ እንድትሉኝ ፈልጋለሁ። ይቅር ብያለሁ የሚል ቅሬታችሁንም በቪዲዮ እንዳቀርባችሁ እኛውንም ደግሞ በቪዲዮ የሚሆን በዚህ በኮሜንት ስርም ብታስቀምጡ ደስ ይለኛል። በድጋሚ ይቅርታ እላችኋለሁ። የቤት እንግዳ ቤቱማ ቤቴ ነው የነፍሴ ማረፊያ፣ የጥንት ማንነቴ የጽናት መመዝገቢያ። እውነት እንደሆነ ልቤማ ያውቀዋል፣ ከመገፋት በቀር ምን ጎሎበት ያውቃል። ከግድግዳው ጀርባ ያሉት የቤቱ ሰዎች ፍቅርን የዘነጉ የደግነት እርቃኖች፣ እነሱ ገፍተውኝ በሩን ሲዘጉብኝ፣ ፍቅርን የዘነጉ ደግነት የራቃቸው እነሱ ገፍተውኝ በሩን ሲዘጉብኝ፣ የገዛ ቤቴ ውስጥ እንግዳ አደረጉኝ። እምነቱማ ጸንቷል እንደ ቀደመው፣ ግን እሾህ በበቀለበት እንዴት ይኬዳል? ሰዎቹን ላለማየት እግሬ ቢገታም ልቤ ግን እዛው ነው፣ አጥሩን አይዘልም። እውነትን አውቃለሁ አልጠፋኝም መንገዱ፣ ግን ፍቅር ከሌለበት አይመችም መሄዱ። ሰው ቢገፋኝ እንጂ ቃሉማ አልገፋኝም፣ ለሰዎች ብዬ እምነቴን አልጥልም። ግን ሰላም ፍለጋ ከራኩ እንጂ አልጠፋም። በናፍቆት የጻፈው ግጥም ነው። ያው ለብዙዎች የመዝሙር ግጥም በመጻፍ የሚታወቅ ነው። እባክህ እና ቤቷ ውስጥ ያሉት የገፉ ሰዎች ቀርበህ ብታይ ይሄኔ ላይኖሩ ይችላሉ። ካሉም ክርስቶስ ባለበት ቦታ ሁሌም መገፋት አለ፣ ሁሌም መስቀል አለ። ከመስቀል በኋላ ግን ትንሣኤ አለ። ትንሣኤ ያለበት ቦታ ሆነ መከራውን ታግሰ ትንሣኤውን ብታይ ይሻልሃል። ና ወደ ቤትክ። እንወድሃለን።
ኦርቶዶክስ ለዘላለም ጸንታ ትኑር።